ዋችሁ ያጽናላችሁ። አሜን። እውነቴ ነው። ክበዱ። አሜን። ስለ መውለድ እየተናገርኩ ነበር። አዎ እሷ የመውለድ አባዜ ያለባት ጋሽ ጨረቃዎች እንግዲህ ልጅ ውለዱ ተብለው ተመርቀዋል ማለት ነው። እና ከሚባለው በላይ እንግዲህ ቡራ እኛንም አስመርቋል። ሀይሚና ቡራም እንግዲህ በልጅ ተባረኩ። ከዚህ በላይ መቆየት የለባችሁም። ልጅ ጸጋ ነው፣ ውለዱ ክበዱ ተብለው ዛሬም ጋሽዬ የ2 ዓመታቸውን ሲያከብሩ እኔም መመረቅ አለብኝ ልጆችን ብሎ እንግዲህ ተገንቶ በቡራ ቤት መርቋቸዋል ማለት ነው። አሜን ብለናል። አዎ ቡራና ሀይሚ እንግዲህ ተለው ተጋቡና ልጆቻችሁንም ውለዱ፣ ቤተሰብንም አስደስቱ። ከዚህ በላይ ብዙ ርቀት ባትሄዱ ጥሩ ነው። ምክንያቱም ያው አለ አይደለ በመሀል የሚፈጠረው አይታወቅም፣ ክፍተት ሊኖር ይችላል። ስለዚህ ጋሽ የሚያለው እውነቱን ነው። እሙሽዬም ብላለች፣ በልጅ ተባረኩ ውለዱ እየተባሉ እየተመረቁ ነው። ሀብትሽም ሁሉም ሰው በቃ አሁን በቃ ፍቅረኛሞች አይደለም ወደሚለው ወደ ትዳር ወደ ልጅ ደርሰናል እና ተመስገን ነው የሚባለው ማለት ነው። እና ሲቀጥል ደግሞ እንግዲህ በጣም ባህር ዳር ይመስለኛል እና በባህር ዳር ከተማ እየተዘናከቱ የሚገኙት ከአረብ ሀገር በቅርብ ጊዜ የገባችው እንግዲህ ግምጄ ማለት ነው። እና እንግዲህ ከምትወደው ከሁሉ ነገሯ ከወንድሜ ከምትለው ቀስት ነው አይደል? ቀስት ከሚባለው እንዲሁም ደግሞ እነ ፈህድም አሉ ማለት ነው። እና በጣም 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 የሚገርም ቪዲዮ እነ ሶፊም አሉ እየሰሩ ይገኛሉ። ነገር ግን ትንሽ በቃ ያልሆነ አንዳንድ ነገሮችን ሲባል ያለው ስለ ግምጄ ማለት ነው። እና 40 ሺህ ገብታለች እና እውነት ለመናገር ትልቅ ቻናል ያላችሁ ሰዎች አሁን የግምጄን ቪዲዮ ሼር ብታረጉላት የምሬን ማለት ነው። በቃ ቢያንስ እንኳን 50 እንድትገባው ማለት ነው። ምክንያቱም የማዳም ቅመሞች ወይም ደግሞ በአረብ ሀገር ሲሰሩ የቆዩ ኢትዮጵያኖች እህቶቻችን ማለት ነው ብዙ ስቃይ ብዙ መከራ አይተው ነው አሁን ወደ ሀገራቸው የሚገቡ እኛ መንገባው ማለት ነው። ስለዚህ ሰብስክራይብ አድርጓት የምሬን ማለት ነው። ምን ችግር አለው? ምን ይከፈላል? እማንረዳዳ ስለምንድን ነው? 50 ሺህ ብትገባ ምን ችግር አለው? በእርግጥ ትገባለሽ፣ ግን ደግሞ በጣም ብዙ በአረብ ሀገር ስንት ለፍታ ነው እንግዲህ ወደ አገሯ የገባችው። ከዛም ያልጠበቀችውም ነገር እንደተፈጠረም አይታችኋል። አሁንም ይኸው ደግሞ በቃ አንዳንድ ደስ የማይሉ ነገሮች ይታያሉ በሶሻል ሚዲያ ስለሷ በቃ እንድትሰራ ራሱ እየፈቀዱላት አይደለም። እና ብቻ ቢሆንም ግን ያው ምርጥ ወንድም ከጎኗም ስላለ ጓደኛዋም እንደዚሁ እነ ሶፊም እነ ፋድም አብረው አሉና ተመችቶኛል። ባህር ዳር ላይ የተቀረጸው ቪዲዮ ማለት ነው። ግምጄ እንግዲህ ወለል ብላ ጠፍታባቸዋለች። ሶፊ ደግሞ እንግዲህ ብቻዋን እያወራች እየሄደች ከኋላዋ ነበረችና እንዴት እንደተሰወረችባት እንግዲህ ለቪዲዮ ይሁን አልገባኝም። ብቻ ግን በጣም ነው የሚያምረው አቀራረጹና መጨረሻ ላይ የታችሁት ከሆነ ባህር ዳር ማለት ነው ከጀልባው ላይ ሆና ሲያዩዋት ነው። እዛ በኋላ ቪዲዮ የተቋረጠ እንግዲህ ይቀጥላል ማለት ነው። በጣም 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 ደስ የሚል ቪዲዮ እየሰሩ ነው ያሉት። በጣም ደግሞ እንዴት እንዳማረባቸው እስኪዩዋቸውና ስለዚህ ሰብስክራይብ አድርጓት ፕሊስ። እንዲሁም ሀይሚዬና ቡራ ሸር ቢያደርጉላት እኔ ደስ ይለኛል በጣም ከሚባለው በላይ ማለት ነው። እንደዚህ በቃ ከስደት ዓለም ወደ ኢትዮጵያ የሚገቡትን መርዳት እኮ እንዲህ ነው በቃ ማለት ሰው በሚችለው ነው አይደል የሚረዳ እንደዛው ማለት ነው። እና ስለሷ ይሄን ካልኩኝ ወደ እነ ሀይሚዬ እመለሳለሁ ማለት ነው። ጋሽዬ እንግዲህ ከቡራ ጋር ሆኖ ሀይሚን ፕራንክ አድርጓታል። ለልጅ ለቡራ ማልሆነው ነገር የለም። ብሩኬን በጣም ነው የምወደው ከሀይሚዬ ለይቻ ላያትም ሀይሚዬ የኔ ስስት እያለ እንግዲህ ስስቴ ልጅ እያለ ስለ ልጆቹ አንስቶ አይጠግብም። እንግዲህ ሁላችንም ተመርቀናል፣ አሜን ብለናል። ሀይሚና ቡራም እንግዲህ በልጅ ተመርቀዋል። ውለዱ ክበዱ፣ ከዚህ በላይ ብዙ አትቆዩ። ከ2 ዓመት በላይ መጠናናት ምን ሊመጣ ነው? እኛ ተገብተን ነው የምንጠናና በእኛ ጊዜ እያለ እንግዲህ ሲያስረዳ ነበርና ቡራም እንግዲህ ችግር የለም እናስብበታለን ብሏል። ሀይሚዬም እንደዛው ማለት ነውና ብቻ ፕራንኩ አስደንጋጭ ቢሆንም ለምን ከየት ነው ያደርሽው? ለምን ከነሙሽ እያደርሽ ተብላ ነው
እንግዲህ ትናንት ላይ ስለነበሩ ስለመሸ ነው። ቡራና ጋሽ የተስማምተው ነው ፕራንክ ያደረጓት። እንግዲህ ግን አሳዝናኛለች የምሬን ማለት ነው። ሻንጣዋን ይዘው ሂጂ ሲሏት በቃ ቡራ አንተም ቡቡ አሳልፈ ሰጠኸኝ ምናምን እያለች ነበርና ብቻ እንግዲህ የሀይሚና የቡራን የሽምግልና ጊዜ የጋብቻ ጊዜ በቅርብ ቀን ያድርገው በሉ እስኪ አሜን። ተጋብተው ልጅ ወልደው ያሳየን አሜን። የምር